ሰላም በዚህ ቪዲዮ ሌዲ ማክቤዝ የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙን እንደምትወዱ ስለማልጠራጠር ላይክ ያደረጋችሁ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ታሪኩ የሚያጠነጥነው ካትሪን በምትባል ወጣት ልጅ ዙሪያ ነው። ካትሪን ከድሃ ቤተሰብ የመጣች ስትሆን ይህ ጋብቻ በወላጆቿም የተዘጋጀ ነበር። በመጀመሪያ ምሽቷ ገረዷ አና ለመኝታ ታለብሳታለች። ነገር ግን ባሏ አሌክሳንደር ወደ ክፍሉ ሲገባ ነገሮች እንግዳ የሆነ ለውጥም ያመጣሉ። እሱ ካትሪንን ሁል ጊዜ ቤት ውስጥ እንድትቆይም ያዛታል። ልጅቷ ውጪ መሆን እንደምትወድ ለማስረዳት ብትሞክርም አሌክሳንደር ግን ለሷ ግድ የለውም። ልብሷን እንድታወልቅም ያዛታል። ነገር ግን እሷን ከመቅረብ ይልቅ መብራቱን አጥፍቶ ልብሱን አውልቆም ይተኛል። ምስኪኗ ካትሪንን በጨለማ ውስጥ ግራ ተጋብታ ቆማ ትቀራለች። ቀናትም ወደ ሳምንታት ይቀየራሉ እና የካትሪን ህይወት በተመሳሳይ የዕለት ተዕለት እንቅስቃሴዎችም ይቀጥላል። አብዛኛውን ጊዜዋን ቤት ውስጥ ወይ በመስኮት በኩል ወይም በሶፋ ላይ ተቀምጣ ስለ ህይወቷ እያሰበች ታሳልፋለች። ባሏ አንድ እርምጃ እንዲወስድ በትዕግስትም እየጠበቀችው ነው። ግን እሱ ፍላጎት የሌለውና ከሷ የራቀ ሆኖም ይቀራል። የእሱ ቀዝቃዛ ባህሪም ልጅቱን የተተወችና ብቸኛ እንደሆነች እንዲሰማትም ያደርጋል። አንድ ቀን የአሌክሳንደር አባት ቦሪስ ካትሪንን ወንድ ወራሽ የመውለድ ኃላፊነቷን ያስታውሳታል እና ግዴታዋን ለመወጣትም በየምሽቱ መሞከርም አለባት። እሷ ይቅርታም ትጠይቀዋለች እና ለወደፊቱ የተቻላትን ሁሉ ለማድረግም ቃል ትገባለች። ከዚያም አናን ካትሪን እንዳትተኛና ባሏ ሲመለስ እሱን ለማገልገል እንድትዘጋጅም ያዛታል። ለሰዓታት ከጠበቀችው በኋላ አሌክሳንደርም በመጨረሻ ቤት ይደርሳል። ጥሩ ከመሆን ይልቅም ካትሪንን ልብሷን እንድታወልቅም ይጮህባታል። እሷም ወደ ግድግዳው ትዞራለች። በዚያን ጊዜ የሆነ ነገር ይፈጠራል ብላ እያሰበች ነበር። ነገር ግን ከእሷ ጋር ከመተኛት ይልቅ አሌክሳንደር ወንበር ላይ ተቀምጦ ሳይነካት ራሱን ያረካል። የፍቅር የለሽ ትዳራቸው አሳዛኝ እውነታም ካትሪንን ያስደነግጣታል። ቁርስ ላይ ቦሪስ አሌክሳንደር ለሥራ ከተማ ለቆ እንደሄድና እሱም ወደ ለንደን እያቀና መሆኑን ይነግራታል። እስከዚያው ድረስም እሷ የቤተሰቡ ኃላፊ ትሆናለች ማለት ነው። ይህን ዕድልም በመጠቀም ካትሪን ለአጭር ጊዜ ንጹህ አየር ለመተንፈስና ነፃነቷን ለመጠቀምም ወደ ትልቅ ክፍት ሜዳ ሾልካ ትወጣለች። አንድ ቀን ተኝታ እያለ ካትሪን ከባድ ድምፅም ትሰማለች። አንድ ሰው ውጪ ሲሮጥ አይታ እሱን ለመከተልም ትወስናለች። በሚያሳዝን ሁኔታ ልጅቷ ገረዷ አና በአሰቃቂ ሁኔታ እየተበደለች እንደሆነም ስትመለከት እናያለን። አንዳንድ ሰራተኞች ለመዝናናት ሲሉ በከረጢት ውስጥ ማስሯት ነበር። ካትሪን በጣም ትናደድና ሁሉም ሰው ላይ ትጮህባቸዋለች እና ራሷን እንድትሸፍንም ወደ ኋላ እንዲዞሩና ግድግዳውን እንዲመለከቱም ትነግራቸዋለች። ይህ ሁሉ ሲሆን ካትሪን ከአንዱ ሰራተኛ ጋር እንግዳ የሆነ ስሜት ይሰማታል። ንዴቷ ቢኖርም ክብደቷን እንዲገምትላትም በጉጉት ትጠይቀዋለች። እሱ ጥያቄዋን ለመፈጸም ሲልም በድፍረት ብድግ ያደርጋታል። ካትሪን በንዴት ትገፋውና ይህንንም ለባሏ እንደምትነግረው እየዛተችበት እናያታለን። ከጥቂት ጊዜ በኋላ ካትሪን አናን ስለ ሰራተኛው ትጠይቃታለች። አና ስሙ ሴባስቲያን እንደሆነም እየነገረቻት እናያለን። ገረዷን እንደበደላት እያወቀች እንኳ ስለሱ ማሰብ ግን ማቆም አልቻለችም። በማግስቱ ጠዋት ካትሪን ከተለመደው ሰዓቷ ቀድማ ተነስታ ወደ ውጪ ስትወጣም እናያታለን። በአጋጣሚም ሴባስቲያንን ታገኘዋለች። እሱ ሊያናግራት ቢሞክርም እሷ ግን ችላ እያለችው እናያታለን። በሌሊትም እንቅልፍ አይመጣላትም። በሕይወቷ ውስጥ ባሏ ሊሰጣት የማይችለውን ተጨማሪ ነገርም ያስፈልጋታል። በድንገት አንድ ሰውን በሩን ማንኳኳት ይጀምራል። በቀስታም በሩን ስትከፍተው ሴባስቲያን ውጪ ቆሞ ታገኘዋለች። ካትሪን በሩን ልዘጋበት ብትሞክርም እሱ ግን አሸንፏት ወደ ውስጥ መግባት ይችላል። መጀመሪያ ላይ ሊቀርባት ሲሞክር ገፍታ ብታርቀውም ከጥቂት ጊዜ በኋላ ካትሪን ፍላጎቷን መቆጣጠር ሳትችል ትሸነፋለች። አልጋው ላይ ተወረውረውና ልብሷን አውልቃ ፍቅር መስራትም ይጀምራሉ። በማግስቱ አና ካትሪን ከሴባስቲያን ጋር ሌሊቱን እንዳሳለፈችም ማወቅ ችላለች። ባሏ በሌለበት ጊዜ ካትሪን አብዛኛውን ጊዜ አልጋዋ ላይ ከሴባስቲያን ጋር ፍቅር በመስራትም እያሳለፈች ነው። አናም ስለ ካትሪን ባህሪ ተጨንቃ ሁኔታውን ለአካባቢው ቄስ ለማሳወቅም ትወስናለች። ቄሱ ካትሪንን ሊያስጠነቅቅም ሲመጣ እሷ የሚያስጨንቅ ምንም ነገር እንደሌለ በመግለጽም ችላ ትለዋለች። አንድ ቀን እንጉዳይ እየሰበሰበች እያለ አናና ሴባስቲያን ይገናኛሉ። እሷም ይህን ግንኙነት እንዲያቆምም ትመክረዋለች። ግን እሱ ማስጠንቀቂያዎቿን አልሰማም እና ከካትሪን ጋር ያለውን ስሜታዊ ግንኙነትም ይቀጥላል። ከጥቂት ቀናት በኋላ ቦሪስ ከለንደን ወደ ቤትም ይመለሳል እና ሁኔታው ይበልጥ የተወሳሰበም ይሆናል። የእሱ መገኘት ካትሪን ስሜታዊ ግንኙነቷን እንድታቆምና ወደ አሰልቺ ተግባሯ እንድትመለስም አስገድዷታል። ከእራት በኋላ ቦሪስ አናን የሚወደውን ወይን እንድታመጣለት ይጠይቃታል። ነገር ግን እሷ ወይኑ እንዳለቀ ትመልስለታለች። ማብራሪያ ሲጠይቅም ካትሪን ወይኑን ሁሉ ስለጨረሰችው ዝም ትላለች። በዚህም ተናዶ አና እንደ እንስሳ እንድትራመድ በማስገደድም ከክፍሉ እንድትወጣ ያደርጋታል።
ብዙም ሳይቆይ አንድ ሰው ቦሪስን ስለምራቱ ጉዳይም ይነግረዋል። እሱ ሴባስቲያንን በጭካኔ ይደበድበውና አገልጋዩን እንዲያስረውም ያዘዋል። ከዚያም ካትሪንን ስለ ድርጊቶቿ ይጋፈጣታል። ግን ያቺ ሴት በኩራት የተሞላች ነበረች። የጥፋተኝነት ስሜት ሳይሰማት ሴባስቲያንን እንዲፈታውም እየጠየቀችው እናያታለን። ቦሪስ ይናደድና ካትሪንን በጥፊ ይላታል። በማግስቱ እሷ እንደገና ቦሪስን ሴባስቲያንን እንዲፈታ ትጠይቀዋለች። ግን እሱ ችላ ብሏት ወደ ክፍሉ ይመለሳል። እድሉን በመጠቀም ካትሪን ክፍሉን ከውጪ ትዘጋውና አናን ቁርስ ላይ እንድትቀላቀላት ትጋብዛታለች። በድንገት ቦሪስ በህመም መጮህም ይጀምራል። አና እሱን ለመርዳት ስትነሳ ካትሪን ግን እንድትቀመጥ እያስገደደቻት እናያታለን። ከጥቂት ጊዜ በኋላ መጮሁንም ያቆማል። ካትሪን አናን ዶክተር እንድትጠራም ትጠይቃታለች። እሷ ከሄደች በኋላ ካትሪን ሴባስቲያንን ለማዳን ስትቸኩልም ትታያለች። ዶክተሩ ቤት ይደርስና የቦሪስን ሞትም ያረጋግጣል። ካትሪን የአማቷን ቁርስ እንደመረዘችም ይገለጻል። እና አናን እነዚህ የሀብታም ጨዋታዎች ሰልችቷትም በተስፋ መቁረጥ እያለቀሰች ትታያለች። በኋላ ላይ ካትሪን ከአሌክሳንደር አባቱንና እሷን ስለሚጠላቸውም የቀብር ስነስርዓቱ ላይ እንደማይገኝ የሚገልጽ ደብዳቤም ይደርሳታል። እሷን የሚያቆማት ማንም ባለመኖሩም እፎይታ እየተሰማት እናያታለን። እስከዚያው ድረስም ሴባስቲያን አና ሚስጥራቸውን ትገልጣለች ብሎም ይጨነቃል። ግን ካትሪን እያረጋጋችው እናያታለን። በዚያ ምሽትም ካትሪን ድምፅ ሰምታ ተነስታ አሌክሳንደር እንደተመለሰም ታውቃለች። በፍጥነት ሴባስቲያንን በሰገነቱ ላይ ደብቀው አሌክሳንደርን እንደምትጠብቅ ሆና አልጋው ላይ ተቀምጣም እናያታለን። እሱም ሲደርስ ለምን አሁንም እንደነቃች ይጠይቃል። እሷም ፈረሶቹ ከእንቅልፏ እንደቀሰቀሷት በመናገር ትመልሳለች። በውይይታቸው ወቅትም አሌክሳንደር አንድ ቀበቶ አይቶ መጠራጠር ይጀምራል። ሆኖም ካትሪን በእርሻ ቦታ ላይ እንዳገኘችውና ክብደቷን ለመለካት እየተጠቀመችበት እንደሆነ ለማሳመን ትችላለች። አሌክሳንደርን ከክፍሉ ለማስወጣትም ሻይ እንዲጠጡ ሀሳብ ታቀርብለታለች። ሻይ የጠጣ ውስጥ ለመቆየት ቢሞክርም አሌክሳንደር ካትሪንን ስለ ግንኙነቷ ይጠይቃታል። እግሮቿን በጣም ከመክፈቷ የተነሳ ከማይሎች ርቀት ላይ ሆኖ ጉዷን ማወቅ እንደቻለም ይናገራል። አባቱ ቦሪስ እሷን ከላሟ ጋር ባነሰ ዋጋ እንደገዛትም ያስታውሳታል እና ውርደት ስለተሰማውም ከሴባስቲያን ጋር ያላትን ግንኙነት በፍጥነት እንድታቆምም ይፈልጋል። በዚህ የተናደደችው ሴትም አገልጋዩን ጎትታ አውጥታ አሌክሳንደርን በቁጣ እየተመለከተች በእግሩ ላይ ትቀመጣለች። በንዴት እሱም ይመታታል እና በእሱና በሴባስቲያን መካከልም ጠብ ይነሳል። ፍቅረኛዋን ለመጠበቅ ስትልም ሴትዮዋ አሌክሳንደርን ሳይጠበቅም ታስወግደዋለች። ከዚያም ሴባስቲያን የአሌክሳንደርን አስክሬን በጫካ ውስጥ ለማስወገድ ይወስናል። ካትሪን ደግሞ የእሱን መምጣት ማስረጃ ለማስወገድም ፈረሱን ተኩሳ ስትገድለው እናያታለን። ሁለቱም ማስረጃዎች ከተወገዱ በኋላ ሕይወታቸውን ለመቀጠልም ሰዎች ይሞክራሉ። ሆኖም ሴባስቲያን በሰራው ስራ ምክንያት እንቅልፍ ያጣል። አሌክሳንደር እየመጣበትም እየተሰቃየ ነው እና ካትሪን እንዲህ ያለ አሰቃቂ ክስተት ከተከሰተ በኋላ በፍጥነት እንዴት መርሳት እንደቻለች በማሰብም ግራ ይጋባል። ነገር ግን ካትሪን ፍቅራቸውን ለመጠበቅ አስፈላጊ እንደሆነ ታረጋግጥለታለች። ያለፈውን እንዲረሳም ፍቅር እንዲሰሩ እያስገደደችው እናያታለን። ከጌቶቻቸው ነፃ ከወጡ በኋላ ካትሪንና ሴባስቲያን ሙሉ ቀናቸውን በአልጋ ላይ ያሳልፋሉ። ሁሉም ነገር በጥሩ ሁኔታ እየሄደ ሳለ አንድ ቀን አግነስ የተባለች ሴትም ቴዲ ከተባለ ልጅ ጋር ያልተጠበቀ እንግዳ ሆና ትደርሳለች። ቴዲ የአሌክሳንደርና የሞተችው ሴት ልጇ ዘር ነው የሚልም ከባድ እውነት ትናገራለች። መጀመሪያ ላይ ካትሪን የአግነስን ወሬ አላመነችም። ከረጅም ውይይት በኋላ ካትሪን በፍላጎት እነሱን እንዲቆዩም ስትፈቅድላቸው እናያታለን። ሴባስቲያን በዚህ ድንገተኛ ለውጥም ይበሳጫል። ምክንያቱም መኖሪያ ቤቱን ለቆ ወደ አገልጋይ ክፍሎች መመለስ ነበረበት። በማግስቱ ጠዋት ካትሪን ህመም እየተሰማት ተነስታ እርጉዝ መሆኗንም ስትገነዘብ እንመለከታታለን። ሆኖም ለሴባስቲያን ለማሳወቅ ስትሄድም ቴዲ ያቋርጣታል። በመጨረሻ ወደ ሜዳው ሄደውም ስለተለያዩ የአዋፍና የዛፎች አይነቶች ወዳጃዊ ውይይት ያደርጋሉ። በኋላ ካትሪን የሴባስቲያንን ንዴት ለማስታገስ አስባ በወይን ጠርሙስ ልትቀርበው ትሞክራለች። ግን ሴባስቲያን አሁንም በአግነስ ተበሳጭቷል። ንዴቱንም በእሷ ላይ ያወጣል። አንድ ቀን ካትሪን ሴባስቲያን ከአና ኋላ ሲከተል አይታም ቅናት ይሰማታል። እሱን ለመከተል ስትሞክርም ቴዲ እንደገና እያቋረጣት ይታያል። በንዴት ቴዲን ገስጻም ትገፋዋለች። ከዚያም ሴባስቲያንን ብትጠራውም ግን እሱ ጥሪዋን ችላ ብሎ አናን ይከተላል። ምሽት ላይም ቴዲ በድንገት እንደጠፋ ይታወቃል እና ሁሉም ሰው በጫካ ውስጥ እሱን መፈለግም ይጀምራል። ከጥቂት ሰዓታት በኋላ ሴባስቲያን ልጁን ብቻውን በወንዝ ዳር ተቀምጦም ያገኘዋል። በቤቱ ውስጥ ያጣውን ቦታውን ለመመለስም እንደ ወርቃማ ድል በማየትም ሕፃኑን ለማስወገድም ያስባል። በሌላ በኩል ካትሪን እና አግነስም ይጨነቃሉ። በዚያን ጊዜ ሴባስቲያን ቴዲን በቅፉ ተሸክሞ ይደርሳል እና እሱን ለማሞቅም ብርድ ልብስ እንዲያመጡም ያዛቸዋል።
ሆኖም አግነስ ይህ እንግዳ ሆኖ ይሰማታል። እሱ አገልጋይ ብቻ ስለሆነ ትዕዛዝ የማዘዝ ስልጣን እንደሌለው ለሴባስቲያን ታስታውሰዋለች። እሱም ምንም ምላሽ ባይሰጥም የአግነስ ከባድ ቃላት ሴባስቲያንን አሳስበውታል። እናም ተናዶ ወጥቶ ወደ ክፍሉ አምርቶ ዕቃዎቹንም ማሸግ ይጀምራል። ካትሪን እንዲቆይም ታሳስበዋለች እና አብረው መቆየት እንዲችሉ የምትችለውን ሁሉ ለማድረግም ቃል ትገባለታለች። ወደ ቤት ከተመለሰች በኋላ ካትሪን አግነስ እንድታርፍ እሷ ደግሞ ልጁን እንደምትጠብቅ ሐሳብ ስታቀርብላት እናያለን። ነገር ግን የፊቷ ገጽታ የተደበቀ ዓላማዋንም ያሳያል። ሴባስቲያንም ቀስ ብሎ በመስኮት ገብቶ ቴዲን ትራስ ተጠቅሞም እያፈነውም እናያለን። ይህ ጭካኔ የተሞላበት ተግባር ከፈጸሙ በኋላ ሴባስቲያን ወደ ጫካው ተመልሶም ይሮጣል። በማግስቱ አና የቴዲን ሕይወት አልባ አካል ከካትሪን አጠገብ አግኝታ ለአግነስ ለማሳወቅም እየቸኮለች እናያታለን። ዶክተሩ ቴዲን ሲመረምረው የሚታዩት ቁስሎች ግድያ እንደሆነ እንዲጠራጠርም አድርገውታል። እንደ ሁልጊዜው ካትሪን ስሜት የለሽ ሆነ ውሸቷንም ትቀጥላለች። ሁሉም ሰው እሷንም መጠራጠር ይጀምራል። ከዚያ በድንገትም ሴባስቲያን ወደ ክፍሉ ገብቶ እሱና ካትሪን የሰሩትን እያንዳንዱ ወንጀል መናዘዝ ይጀምራል። በጥፋተኝነት ስሜትም ተውጦ ካትሪን አማቷን እንደመረዘችና ባሏን እንዲሁም ንጹሕ የሆነውን ልጅ የፍቅር ግንኙነታቸውን ለማስቀጠል ስትልም በጭካኔ እንዳስወገደቻቸውም ይገልጻል። ሆኖም ካትሪን እነዚህን ክሶች ክዳ ታሪኩን በብልሃት ትገለብጠዋለች። ስህተቷን ከመቀበል ይልቅም አናንና ሴባስቲያንን በግድያዎቹ ትከሳቸዋለች። አማቷ የተመረዘው አናና ሴባስቲያን የነበራቸውን ግንኙነት ስላወቀና እነሱን ለማለያየት ስላስፈራራቸው እንደሆነ ትናገራለች። ራሷን ለማጽደቅም አና እውነቱን እንድትናገር ስትጠይቃት እናያለን። ግን አና ካትሪን እርጉዝ መሆኗን የምታውቀው እሷ ብቻ ስለሆነችም ዝም ብላ ትታያለች። በውጤቱም የካትሪን ቃላት የእነሱን የእምነት ቃልም ያሸንፋል እና አናና ሴባስቲያንም ጥፋተኞች እንደሆኑ ይቆጠራሉ። ባለስልጣናቱ በቁጥጥር ስር አውሏቸውም በሰረገላ ሲወሰዱም እናያቸዋለን። ብዙ ክስተቶችን ከተመለከቱ በኋላ ገረዶቹን ጨምሮ ሁሉም ሰው ቤቱን ለቆም ይወጣል እና ካትሪን በማዕፀኗ ካለው ልጅ ጋርም ብቻዋን ቀርታ እናያታለን። ፊልሙም እዚህ ጋር ይጠናቀቃል። ካትሪን መጀመሪያ ላይ የጨካኝ የአባት ስልጣን በላይ በሆነበት ስርዓት ሰለባ ብትሆንም ለዚህ ጭቆና የሰጠችው ምላሽ ፍትህን ወይም ነፃነትን መፈለግ አልነበረም። ይልቁንስ በራሷ ምኞትና በሚያስደነግጥ የጸጸት ስሜት ብቻ ተነሳስታ የከፋ ጭካኔ ፈጻሚ መሆናለች። ፊልሙ የሚያመለክተው እጅግ በጣም ከባድ ሁኔታዎች ምንም እንኳን መጀመሪያ ላይ ሰለባ ቢሆኑም እንኳ በሰው ተፈጥሮ ውስጥ ያለውን መሰረታዊ ጨለማ እንዴት ሊገልጹ እንደሚችሉ ነው። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ